ሰማይና ምድር የማይወስኑት ተወስኖ አየነው በጠባብ ደረት ተወስኖ አየነው በጠባብ ደረት 99ኙን መላእክቱን ትቶ አገኘነው ዛሬ ከበረት ተኝቶ። የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ እንደ ፋና። ድንግል እመቤቴ ሰላምታ ይድረስሽ ለአምላክ ወገኖች መመኪያቸው የሆንሽ። የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ እንደ ፋና። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። እንደሚታወቀው ከ12ቱ ሐዋርያት አንዱ በሆነው በቅዱስ ዮሐንስ ስም ታላቅ የሆነ መንፈሳዊ ጉባኤ እንዳዘጋጀን በተለያዩ ሚዲያዎች ለማስተላለፍ ሞክረናል። ከዚህም በላይ ደግሞ በየአብያተ ክርስቲያናቱ በአለቆችና በሰበካ ጉባኤዎች መልካም ፈቃድ ይሄው ጉባኤ በተደጋጋሚ ተገልጿል። ምስጋናችን ከፍ ያለ ነው። ይህ መንፈሳዊ ጉባኤ በቅዱስ ዮሐንስ ወልደ ነጎድጓድ ስም የተቋቋመና በሊቃውንተ ቤተክርስቲያን አባቶቻችን ካህናት፣ ሰባኪያነ ወንጌልና ወንድሞች ዲያቆናት እንዲሁም ዘማሪያን በሚገኙበት በታላቅ ድምቀት በነገው ዕለት ከቀኑ 3 PM እስከ 5:30 PM የሚቆይ ፕሮግራም መዘጋጀቱን እንግዲህ አስታውቀናል። በእውነቱ አባቶቻችን ሊቃውንተ ቤተክርስቲያን ካህናት እንግዲህ በትምህርቱም ዘማሪያንም በተሰጣቸው ጸጋ በነገው ዕለት እንዲሁ ለአገልግሎቱ እንደሚገኙልን በአክብሮት እንደጋበዝና እነሱም መልካም ፈቃዳቸው ነው እንደሚገኙ በተስፋ እየጠበቅን ነው። እንደሚታወቀው የቅዱስ ዮሐንስ ወልደ ነጎድጓድ ሞትን ሳይቀምስ የተሰወረበትን ዕለት ጥር 4 በታላቅ ድምቀት ታቦቱ ባለበት ሁሉ እንደሚከብር ይታወቃል። አሁንም ባለበት ቦታ በረከቱ ይድረሰን። እሱን ታሳቢ በማድረግ ነው መንፈሳዊ ጉባኤውን ያዘጋጀ ነው። እንግዲህ መንፈሳዊ ማህበር ሲባል ማህበር ምንድነው ነው? ማህበር ቀደም ሲል ከጌታ ልደት በፊት በብሉይ ኪዳን በእስራኤላውያን ተጀምሯል። ሕዝቤን ልቀቅ ብሎ እግዚአብሔር ፈርዖንን በሙሴና በአሮን ካሳሰበው በኋላ ሕዝቡን ለቋቸዋል። በሌሊት ተነስተው ጥቂት የሚቀምሷትን በነጠላቸው ጫፍ ቋጥረው የእስራኤል ማህበር ከግብጽ በዘመኑ ከነበረባቸው ስቃይና መከራ ወጥተዋል። በእስራኤል ጉባኤ ማህበር ስም ሜዳውን፣ ተራራውን፣ ሸለቆውን፣ በረሃውን አቋርጠው ባህሩን ተሻግረው ወደ ተስፋው ምድር ወደ ከነዓን ለመግባት ነው ዓላማው። ስሙም ይህንኑ ያመለክታል። የእስራኤል ማህበር ተነስተው ወደ አባቶቻቸው አገር ከ430 ዘመን በኋላ በምድረ በዳ ጉዞ ጀመሩ ይላል። ማን ነበር መሪው? ቅዱስ ሚካኤል። ማን ነበር ታዛዡ? ሙሴ። ማን ነበር የበላይ አዛዡ? እግዚአብሔር አምላካችን። ምስጋና ይድረሰው። እንግዲህ ማህበር ስንል በህብረት ሆኖ እግዚአብሔርን የሚያመሰግኑ ፊታቸው ያለውን አቀበቱን ዳገቱን ሳይደክሙ መሻገር እንዲችሉ ጫካውን ምድረ በዳውን እባብና ጊንጡን ሳይነድፋቸው ምንም ሳይሆኑ በማህበር እግዚአብሔርን እያመሰገኑ ማለፍ እንዲችሉ። ከዚህም በላይ በመጽሐፍ ቅዱስ እንደተዘገበው የእስራኤልን ማህበር አይሻገሩትም የተባለውን ያንን የኤርትራን ባህር ተሻግረዋል። ቀጥለውም
አገራቸው ሊገቡ አቅራቢያ የነበረውን የኢያሪኮን ወንዝ ተሻግረዋል። ይህ ማህበር በአንድ ላይ ቆሞ በማመስገኑ ፊታቸው ያለውን ሁሉ ተሻግረው ወደ ተስፋቸው ምድር ወደ ከነዓን ገብተዋል። ማህበር ማለት ይሄ ነው መሰረቱ። አንዳንድ ሰዎች ማህበር ሲባል ይፈሩታል። ባህሩን ለመሻገር እንደሆነ አያስተውሉትም። እግዚአብሔር ይግለጽልን ለሁላችንም። ማህበር ሲባል በቅዱሳን በጻድቃን በሰማዕታት ስም፣ ምክንያቱም መታሰቢያዬን በእነሱ ስም አደርጋለሁ ስላለን ኢሳይያስ 56 ላይ፣ እንዲሁም ደግሞ መዝሙረ ዳዊት 111 ላይ ዝክረ ጻድቅ ለዓለም ይሉ የጻድቃን መታሰቢያቸው ለዘላለም ስለሚል በድንግል ማርያም ሊሆን ይችላል፣ በቅዱስ ሚካኤል ሊሆን ይችላል፣ በቅዱስ ገብርኤል ሊሆን ይችላል፣ በተለያዩ ቅዱሳን ጻድቃን ሰማዕታት ስም የምናቆመው ማህበር የእግዚአብሔር ማህበር ይባላል። የእስራኤል ጉባኤ እንደተባለ ሁሉ የክርስቲያኖች ጉባኤ ይባላል። በዘር በሰፈር በጓደኝነት በዝምድና አይደለም። እኛ የእግዚአብሔር ልጆች ነን። አሁንም ማህበር ያላችሁ አስተውሉ። ከዚህ አይነት አስተሳሰብ መውጣት ነው። በልተን ጠጥተን የምንለያይበት አይደለም። በቆሎና በዳቦ ለምን ሆነ? የእስራኤል ማህበር ከግብፅ ከዛ ከባርነት ሲወጡ በነጠላቸው ጫፍ ቆሎ ይዘው ነው የወጡት። ነገር ግን ምግባቸው ከሰማይ ነበረ። መጽሐፍ ቅዱስም እንዲህ ይለናል፣ የሚበሉት መና ውሃ ነበራቸው። ያንን ውሃ ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ምን አለው? ማህበር ነው። ልብ በሉ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ምንድነው የወደደው ለማሳወቅ ሐዋርያው ቅዱስ ጳውሎስ? አባቶቻችን ሁሉ ከደመና በታች ነበሩ። እነዛ የእስራኤል ማህበር የሚባሉት ሁሉም በባህር መካከል ተሻገሩ። ማህበር ጥቅሙ ይሄ ነው፣ መሻገሪያ ነው። የእግዚአብሔር ጉባኤ ይባላል። ተራ ነገር አድርገን እንዳንወስደው። ሁሉ ሰው በማህበር ሊያገለግል ሊገለገል ያስፈልገዋል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ከየት መጣ ይሄ መንፈሳዊ ማህበር? እንደውም ይሄንን ሐዋርያው ቅዱስ ጳውሎስ ሲነግረን ዛሬ መስዋዕት ሆኖ ስለኛ በቀራንዮ የታረደው በግ አማናዊ ኢየሱስ ክርስቶስ እሱ ነው። ያም መብል ክርስቶስ ነበረ ይላል። ማህበር ማለት ይሄ ነው። እኛ ይሄንን ማህበር ስናቋቁም በቅዱስ ዮሐንስ ወደ ነጎድጓድ ስም የ6 ወር ኮርስ ሰጠናቸው ነው። ሲጠጡትም ያንን እያስተዋሉ ነው የሚሻገሩትን ባህር። ዝም ብሎ አይደለም ማህበር የሚመሰረተው። መንደር ተጠራርቶና እና እስቲ ጽዋ እንጠጣ ብሎ አንዳንዶች እንደውም ይተውትና ይወጣሉ። አንዳንዶች ደግሞ እኔ ከሷ ጋር እኔ ከሱ ጋር አልጠጣም ይላሉ። ማን አለ? በማህበር ባርክዎ ለእግዚአብሔር፣ እግዚአብሔርን ባርክ። ማህበር ማለት ይሄ ነው። ስለዚህ ማህበር እስራኤል ከግብፅ ለመውጣት የተሰጣቸው ትልቅ መሳሪያ ነው። በዘጸአት 16:10 ላይ እንዲህ ይላል፣ አሮን ለእስራኤል ልጆች ማህበር በተናገረን ጊዜ ወደ ምድረ በዳ ፊታቸውን አቀኑ። ልክ ወደ ምድረ በዳ ሲያቀኑ የእግዚአብሔር የክብር ደመና መጣላቸው። የክብር ደመና ማለት ጸጋው በረከቱ፣ ዛሬም በየማህበራችን በረከቱ ጸጋው በእኛ ላይ ይደር። ለዚህ ነው ዳዊት በመዝሙሩ 26 ቁጥር 12 ላይ እግሮቼ በቅንነት ቆመዋልና አቤቱ በማህበር አመሰግናለሁ። እዚህ ቀላል አይደለም ማህበር። በየመንደሩ ማህበር ሊቋቋም ይችላል፣ በጻድቃን በቅዱሳን በሰማዕታት ስም። ግን ስለ ማህበር ካላወቀን ተራ አድርገን ነው የምንወስደው። አንዳንዱ አኩርፎ ይሄን ከፍዬ ዳይን ከፍዬ እወጣለሁ አቆማለሁ ብሎ ብዙ ሰዎች አቁመዋል። አንዳንዶች ጠቅጥለው ቤታቸው ወንበር ስር አስቀምጠውታል ራሱ ጽዋውን። ጥንቃቄ አድርጉ። አትጀምሩ፣ ከጀመራችሁ ጨርሱ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 18 ላይ በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁ፣ እንዳታደርጉት። ሰው አኩርፋችሁ ጽዋ እንዳታቆሙ። ማኩረፍን፣ ቂምን፣ በቀልን አስወግዱ። ለአንድ ማህበር ያልተስማማን ሰዎች ትልቅ ቤተክርስቲያን ሄደን ማስቀደስ ምን ትርጉም ነው? መሰባሰባችን ለመልካም እንዲሆን ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 10 ከ11 ጀምሮ ስታነቡ ተሰባሰቡ፣ በአንድ ማዕድ ብሉ ጠጡ። እንደውም ይላል ይሄ የምንባርከው ህብስተ በረከት ከክርስቶስ ስጋ ጋር መተባበር የለውምን? መተባበር ነው ያልነው፣ ስጋና ደም ማለት አይደለም። የክርስቶስ ስጋና ደም አቅም ለሌላቸው ካልሆነ በቀር በየመንደር አይሰጥም። ማህበር ግን በየመንደር የምንጠጣው ህብስተ በረከት ይባላል። ካህኑ ከባረከላቸው በኋላ ይበሉታል። ከዛ በኋላ ጽዋውን ይጠጣሉ። ይፍቱኝ ብለው በአራት ማዕዘን ይቅር በሉን ብለው በመላው በረገጥንበት ሁሉ ያስቀየምነው ካለ ይቅር በሉን እያልን ያለ እግዚአብሔር የሰማይ አምላክ ያያል።
የዛ የምንጠጣበት ቅዱስ አምላክ ስም ያህል። በዚህ መሰረት ጽዋውን 3 ይጎነጩታል። ይህስ የምንጠጣው ጽዋ ከክርስቶስ ደም ጋር ህብረት የለውምን ይላል። ያ ማለት ግን ክርስቶስ ያፈሰው ደም በቀራንዮ ቅዱስ ሥጋ ክቡር ደም የምንሰጠው በቤተ መቅደስ የሚሰጠው የምንቀድሰው የምናስቀድሰው ማለት ግን አይደለም። እሱን ይተካል አይደለም። ግን ምን ያህል ቅድስና እንዳለው ሐዋርያው ቅዱስ ጳውሎስ በዚህ መልእክት ላይ የገለጸ ነው። ስለዚህ እኛ በክርስቶስ አንድ አካል ነን አለ። ማህበር ማለት እሱ ነው። ከየትምና ከየትም አካባቢህ አይገድበውም፣ ቋንቋህ አይገድበውም። ሰው መሆንህ ማመንህ በቂ ነው። ከዛስ በማህበር ሆነ ታመሰግናለህ፣ ኅብስተ በረከት ጽዋ ሕይወት ትጠጣለህ። ይሄ ነው የጀመርነው ማህበራችን የቅዱስ ዮሐንስ ወልደ ነጎድጓድ። በስሙ እንድንባረክ ትምህርተ ወንጌል እንድንማር በስሙ ጽዋውን ከፍ እንድናረግ ህብረታችንን እንድንገልጥ የሚፈልግ ካለ መሳተፍ እንዲችል በዚህ ላይ ተገኙ። ስለ ቅዱስ ዮሐንስ ወልደ ነጎድጓድ ስም ነው ያዘጋጀ ነው። ብዙ እንማርበታለን። በማህበር ባርክዎ ለእግዚአብሔር፣ በማህበር ሆናችሁ ባርኩት የተባለው ህብረት ነው የጠፋው፣ አንድነት ነው የጠፋው። አባቶቻችን በእውነት አሁንም ክብራቸው ከፍ ይበልልን። በእውነት አክብሮቱ አለን። ያለ አባቶች ምንም ነን፣ ያለ ዲያቆናት ምንም ነን። ግን ከሁሉ በፊት ትምህርት ይቅደም ባዮች ነን። በወንጌል በአካባቢ ያለው በሙሉ በተለያዩ መምህራን በሚሰጠው ትምህርት ሰዓታችንን እየቆጠብን መማማር አለብን። እግዚአብሔር ይርዳን። በጎል ዘከበ በአትክልት ተጠብለለ በጎል ዘከበ በአትክልት ተጠብለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ። መዝሙርን የመሰለ ሕይወት በእውነት ይሄን የሰጠን አምላክ የተመሰገነ ይሁን። ቅዱስ ዮሐንስ ወልደ ነጎድጓድ በሱ ስም ነው። ይሄ ሐዋርያ ማን ነው? ጥር 4 ቀን የተሰወረበት ቀን የምናከብርለት ዓመታዊ በዓል የምናስበው አሁን በማህበር እሱ ነው። ዮሐንስ ወልደ ነጎድጓድ አባቱ ዘብዴዎስ ይባላል። እናቱ ባውፍልያ ትባላለች። ወንድሙ ያዕቆብ ነው። እናትየዋ በልጅነታቸው ኢየሱስ ክርስቶስ እግር ስር ወደቀችና ገና ትንሽ ሕፃን ሆነው እያሉ አንዱን በቀኝህ አንዱን በግራ አድርግልኝ ብላ የሰጠችው ናት። እሱም የምትለምኑትን አታውቁ፣ እኔ የምፈልገው የኔን ጽዋ የሚጠጣ እንጂ በቀኜ በግራዬ ለመቆም ከአባቴ ነው። ነገር ግን የሚገርማችሁ ዮሐንስ የተባለው ወንጌላዊ አሁን የምናከብረው ከድንግል ማርያም ጋር ሆኖ የአይሁድን ነገር ሳይፈራ ኢየሱስ በተሰቀለበት የተገኘ ብቸኛ ሐዋርያ ነው። በረከቱ ይደርብን። ከእናቱ ከቅድስት ድንግል ማርያም ጋር አብሮ የተገኘ ነው። ስለዚህ ስሞች አሉት፣ 7 ስሞች። ዮሐንስ ወልደ ነጎድጓድ አለ። ለምን? በአንድ ወቅት ላይ ወንድሙና ያዕቆብ የሰማርያን ሰዎች እሳት ከሰማይ ወርዶ እንዲያጠፋቸው አምላካቸውን ኢየሱስ ክርስቶስን ጠይቀው ነበር። የነጎድጓድ ልጆች በነገራችን ላይ ሁለቱም ናቸው የነጎድጓድ ልጆች የሚባሉት፣ ያዕቆብም ዮሐንስም። ፍቁረ ጊዜ የሚባል ስም አለው። ጌታ ስለሚወደው ነው። ለምን? ከሁሉ ሐዋርያት በዕድሜ ስለሚያንስ። በሶስተኛው ቁጽረ ገጽ ማለት ያዘነ ፊት ተብሎ 70 ዓመት ሙሉ አዝኗል። ጌታው ይህን የሚያህል አምላክ በእጁ የፈጠረ አምላክ በእጁ የፈጠራቸው እንዲህ አይነት መከራ ሲያሳዩት ምን አይነት ትዕግስት ነው በሚል ኃይሉን ያውቃልና ከሱ የተነሳ 70 ዓመት ሙሉ አዘነ፣ ፊቱ ጠቆረ ይላል። ቁጽረ ገጽ ተባለ። በአራተኛ ደረጃ ታኦሎጎስ ነባቤ መለኮት ማለት ነው። ከአራቱ ወንጌላውያን ቀዳሚው ቃል ብሎ የጀመረ በመጀመሪያ ቃል ነበር ብሎ የዘፍጥረት አንድን ጠቅሶ የጀመረ ቅዱስ ዮሐንስ ነው። ስለዚህ ነባቤ መለኮት ስለ መለኮት የሚናገር አሉት። ሙሉ ነው፣ የሰማይን ምስጢር ስለገለጠ ነው። ስለዚህ ታኦሎጎስ የሚል ስም አለው። በአምስተኛ ደረጃ ደግሞ አቡ ቀለምሲስ የራእይ አባት ማለት ነው። ራእይን የጻፈ እሱ ነው። ሰማይ ድረስ ተነጥቆ ሄዶ የሰማይ ምስጢር ተገልጦለታል። ራእዩን የጻፈው እሱ ነው። ስለዚህ አቡ ቀለምሲስ በመባል ይታወቃል። በስድስተኛ ደረጃ ወንጌላዊ ነው። ቅድም እንዳልነው ከአራቱ ወንጌል አንዱ የጻፈው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ወንጌላዊ ይባላል። በሰባተኛ ደረጃ ዮሐንስ ዘንስር ይባላል። ንስር ኤግል ወይም ደግሞ ኃይለኛ
የአዋፍ ዘር ነው። በጣቶቹ ከያዘ የማይለቅ ላይ ሆኖ ባህር ውስጥ የማየት ጥልቀት የማይገድበው ዮሐንስም ሰማየ ሰማያት ውስጥ ገብቶ በህሊናው በመንፈስ ቅዱስ የአምላክን የእግዚአብሔርን አንድነት ሶስትነት ለመግለጥ መጀመሩ ዮሐንስ ዘንስር ተባለ። ይህን ቅዱስ ነው እያከበርን ያለ ነው። በዚህ ስም እንጠራቸዋለን። በረከቱ ይደርባችሁ። ኑ ጥሪው ቀጥታ ነው። ይህንን ታላቅ የሆነ ቅዱስ አብረን እናክብረው። በዝማሬና በትምህርት ነው ያልነው። አብረን እንድንዘምር አብረን እንድንማር አምላካችን እሱ ይርዳን። ወስብሐት ለእግዚአብሔር አሜን።